እንዴት ቆያችሁ ተመልካቾቻችን? ዜና ኢትዮጵያ ቀጥሏል። የ7 ሰዓት አበይት ጉዳዮችን እናስቀድም። ጠቅላይ ሚኒስትር አብይ አህመድ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ጽህፈት ቤቱ ለሚያሳድጋቸው ህፃናት የበዓል ማዕድ አጋሩ። የብሩንዲ ፕሬዝዳንት ኢቫሪስቴ እንዳይሽሚዬ ለይፋዊ የስራ ጉብኝት አዲስ አበባ ገቡ። ኢትዮጵያ ትልቅ ተስፋ የጣለችበት የሀገራዊ ምክክር ሂደት አሁን ላይ ወሳኝ ምዕራፍ ላይ ደርሷል። ኢየሱስ ክርስቶስ በትህትና የደቀ መዛሙርቱን እግር ያጠበበት ዕለት ጸሎተ ሐሙስ በክርስትና እምነት ተከታዮች ዘንድ በተለያዩ ሃይማኖታዊ ስነ ስርዓቶች እየታሰበ ነው። በሰባተኛው ጠቅላላ ምርጫ ሂደት የሴቶች ድምጽና ውክልና ጎልቶ እንዲወጣ በትጋት እየተሰራ ይገኛል። የአሜሪካ ባለስልጣናት ኢራን የሰላም ስምምነቱን አክብራ እንድትቀጥል እየጠየቁ ነው። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ፒኤስጂ ሊቨርፑልን 2-0 ሲያሸንፍ አትሌቲኮ ማድሪድ ከ20 ዓመታት በኋላ ባርሰሎናን በካምፕ ኑ 2-0 ረትቷል። ተመልካቾች ቆይታችሁን ከዜና ኢትዮጵያ ጋር እንድታደርጉ በአክብሮት እንጋብዛችኋለን። ማህሌት ታደለ ዜና ኢትዮጵያን እየመራሁ ቆይታ አደርጋለሁ። እንዲሁም ደግሞ የትንሳኤ በዓል በመጪው እሁድ ይከበራል። ዛሬ ጸሎተ ሐሙስ ላይ ነው የምንገኘው። ይህንኑ በተመለከተ ሪፖርተራችን ኤልሻዳይ ወንድማገኝ በቀጥታ መስመራችን ላይ ትገኛለች። በካቶሊክ አማኞች ዘንድ በዓሉ እንዴት እየተከበረ ነው የሚለውን መረጃ ቆየት ብላ የምታደርሰን ባልደረባችን ናት። በሌላ በኩል ደግሞ ባልደረባችን ጌታቸው ባልቻም እንዲሁ በቀጥታ መስመራችን ላይ ይገኛል። የትንሳኤን በዓል ስናከብር ኢኮኖሚያዊ አጠቃቀማችን እንዴት በቁጠባ ይሁን የሚለውን መረጃ ቆየት ብሎ ያጋራናል። እሱንም እንዲሁ እናገኘዋለን። አብራችሁን ሁኑ ተመልካቾች። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና የጽህፈት ቤቱ ለሚያሳድጋቸው ህጻናት የበዓል ማዕድ አጋርተዋል። ይህ የማዕድ ማጋራት መርሃ ግብር የተከናወነው መጪውን የፋሲካ በዓል ምክንያት በማድረግ እንደሆነ ተነግሯል። የብሩንዲ ፕሬዝዳንት ኢቫሪስቴ እንዳይሽሚዬ ለይፋዊ የስራ ጉብኝት አዲስ አበባ ገቡ። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አቀባበል አድርገውላቸዋል። እንደ ሪፖርተራችን አሸናፊ እንዳለ ዘገባ የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት ኢቫሪስቴ እንዳይሽሚዬ በቆይታቸው የሁለቱን ሀገራት ግንኙነት ይበልጥ የሚያጠናክሩ ውይይቶችን ያደርጋሉ ተብሎ ይጠበቃል።
የብሩንዲው ፕሬዝዳንት ኢቫሪስቴ እንዳይሺሚዬ አዲስ አበባ ሲደርሱ የተደረገላቸው አቀባበል ምን ይመስላል የሚለውን ደግሞ በተከታዩ ተንቀሳቃሽ ምስል ተከታትለን እንመለሳለን። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ዘገባዎቻችን ይቀጥላሉ። ሰሞነ ሕማማት ኢየሱስ ክርስቶስ ፍጹም ፍቅርና ትህትናና አማንያን የህይወት መርህ በማድረግ ለሀገር የሚበጁ መልካም ተግባራትን ወስደው የሚተገብሩበት ወቅት ነው። ሳምንቱ ክርስቶስ ለሰው ልጆች የተቀበላቸውን መከራዎች በማሰብ በጾም በጸሎትና ስግደት ይታሰባል። ሚካኤል ገዙ በዚህ ጉዳይ ላይ ያሰናደዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚጾሙ ዋና ዋና ጾማት መካከል የአብይ ጾም አንዱ ነው። የአብይ ጾም የመጨረሻው ሳምንት ሰሞነ ሕማማት ኢየሱስ ክርስቶስ ስለ ሰው ልጆች የተቀበላቸው መከራዎች ይታሰቡበታል። ይህ ሳምንት ሰሙነ ሕማማት ይባላል። ያ ማለት ደግሞ የመከራ ሳምንት ነው። ያ የመከራ ሳምንት ተብሎ የሚጠራውም የክርስቶስን ሕማሙን በተለየ መልኩ እያሰብን ፍቅሩን የምንገልጥበት ዕለት ነው። ወለከ ይደሉ ስብሐት፣ ላንተም በእውነት ምስጋና ይገባሃል። አምላክ ነህ፣ ለአምላክ ይደሉ፣ ለአምላክ ይገባል፣ ለስሉስ ይደሉ እያሉ የሚወድቁበት የሚነሱበት ዕለት ነው። በየሰዓቱ የሚነበቡ ምንባባት አሉ፣ ስግደት አለ። እግዚአብሔርን የምናከብርባቸውን ነገሮች እየፈጸምን ነው ምን ሄደው። ምእመናኑም ካህናቱም በተመሳሳይ በነዛ ሰዓታት በቤተ ክርስቲያን እየተገኙ እየሰገዱ እግዚአብሔርን እያከበሩ የሚያሳልፉበት ሳምንት ነው ማለት ነው። የእምነቱ ተከታዮች በየቤተ ክርስቲያናቱ በመገኘትም ቀናቱን በጾም በጸሎትና በስግደት ያሳልፋሉ። አማንያንም የክርስቶስ አርአያነትን በመከተል እርስ በርስ በመዋደድና በመደጋገፍ ለሀገር ሰላምና ለሀገር እድገት የሚበጁ መልካም ተግባራትን የህይወት መርህ የሚያደርጉበት ነው። ክፋትን የሚያሰራ ሐሳብ ወደ ክፋት የሚወስደንን መንገድ ክርስቶስ አሸንፎታል። ዛሬ ግን እኛ ወደዛ ወደ ተሸነፈ ነገር ከወደቅን ደግሞ ከክርስቶስ መንገድ እየወጣን ነው ማለት ነው። ትናንት ያለፍንባቸው መንገዶች፣ ትናንት የሄድንባቸው መንገዶች ላያስማሙን ይችሉ ይሆናል፣ ላያግባቡን ይችሉ ይሆናል፣ ስህተቶች ሊኖሩ ይችላሉ። ግን የትኛውም ነገር ቢሆን ህይወታችንን፣ ምድራዊ ህይወታችንንም ዘላለማዊ ህይወታችንንም የምናስተካክለው ይቅር በማለት ውስጥ ይቅር ማለትን የተማርነው ከክርስቶስ ስለሆነ መስቀሉን ስናይ የሚነግረን ነገር ፍቅርን፣ መተሳሰብን፣ ይቅር መባባልን ነውና በዚያ ውስጥ እንድንኖር እግዚአብሔር እንዲረዳን መጸለይ፣ እሱን ደግሞ በማሰብ ውስጥ መኖር ይገባናል እላለሁ።
ከፊት ባለው በዓለ ትንሣኤው ምዕመናንም ዕለቱን ሲያከብሩ የተቸገሩና ድጋፍ የሚሹ ወገኖችን በማሰብ ሊሆን እንደሚገባ ተጠቁመዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያው በቃሉ እንደተናገረው እኔ ምሰሉ ነው። ለሰዎች ክርስቶስ ፍቅሩን የገለጸው ሰዎችም በፍቅር እርስ በርሳቸው መተሳሰብ ይጠበቅባቸዋል ብዬ አስባለሁ። ተረዳርቶ ያገኙትን ተካፍሎ አብሮ መብላት፣ መተቃቀፍ፣ መደጋገፍ ነው ይሄ ባህል የሚለው። ብቻችሁን ብሎ አይደለም እኮ እኛ የምንለው ክርስቶስ እኛን እኮ ሲሰበስባል ልጆቹ ሲያደርገን እኮ በሱ ደግነት እንድንወጣ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለንበት ሳምንት ሰሞነ ሕማማት ተብሎ ይጠራል። ሕዝበ ክርስቲያኑም ቤተክርስቲያን በመገኘት በጾም በጸሎትና በስግደት ሲያስበው ይቆያል። ሪፖርተራችን ዋለልኝ ታምር በዚህ ወቅት ከሕዝበ ክርስቲያኑ ምን እንደሚጠበቅ ከሃይማኖት አባት ጋር ቆይታ አድርጎ ተከታዩን መረጃ አሰናድቷል። አማኑኤል አምላኬ ለከ ኃይልከ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች ዘንድ ሰሞነ ሕማማት የክርስቶስን መከራ፣ ስቅለትና ሞት በታላቅ ሐዘንና ጸሎት የሚታሰብበት ልዩ ሳምንት ነው። በተለይም በጸሎተ ሐሙስ ምስጢረ ቁርባን የተመሰረተበትና ኢየሱስ ክርስቶስ ዝቅ ብሎ የደቀ መዛሙርቱን እግር በማጠብ ትሕትናን ያስተማረበት ዕለት መሆኑን የሃይማኖት አባቶች ያስረዳሉ። እግርን የፈጠረ አምላክ እግርን አጠበ። ውቅያኖስን የፈጠረ አምላክ በሰን ወይም በኩስኩስ ውሃ ቀዳ። ሁሉ የሚሰግድለት የሚበረከክለት አምላክ ወገቡን ታጥቆ የደቀ መዛሙርቱን እግር አጠበ እና ጸሎተ ሐሙስ በጣም የተለየ ምስጢር የሚገለጥበት ነው። አርብም ክርስቶስ በመስቀል ላይ የዋለበት ዕለት በመሆኑ ሕዝበ ክርስቲያኑ በቤተ ክርስቲያን ተገኝተው በታላቅ ጥንቃቄና መንፈሳዊ ተመስጦ በስግደትና በጸሎት ተግተው ይውላሉ። ይህ ሳምንት ከጾምና ከጸሎት ባለፈ የሰው ልጅ ከእግዚአብሔር ጋር የታረቀበትን ጥልቅ ምስጢርን ለመረዳት ልዩ ምዕራፍ ተደርጎም ይወሰዳል። ይህን ሁሉ መከራ እያጸኑበት ምንድን ነው ያለው? አባት ሆይ በማያውቁት ያደርጋሉና ይቅር በላቸው። ኢትዮጵያውያን ይቅር እንባባል። ይቅርታን ማን ያስተማረን? ለኛ ሲል በመለተ መስቀል ስጋውን የቆረሰው ደሙን ያፈሰሰው ንጉሠ ነገሥት እግዚእ አጋዕዝት ኢየሱስ ክርስቶስ። ስለዚህ ምዕመናን ማድረግ ያለባቸው አንደኛው ይቅር መባባል። ሁሉም ኢትዮጵያውያን ገዳዮቹን እንኳን አልተበቀላቸውም እኮ ይልቁንም በመስቀል ላይ ሆኖ አባ ስረይ ሎሙ እስመ በዘየአምሩ ይገብሩ፣ አባቱ በማያውቁት ያደርጋሉና ይቅር በላቸው አለ። እኛስ ይቅር ብንባባል ምን አለበት? ሳምንቱ የመከራዎች ቢሆንም መከራው ሁሉ ታልፎ ደስታ የሚገኝበትን ምዕመናንም የትንሣኤውን ብርሃን በናፍቆት የሚጠብቁበት የጸጥታና የተስፋ ወቅት ነው። የትንሣኤ በዓል ሲቃረብ አማኞች በደስታ በፍቅርና በህብረት መንፈስ ውስጥ ሆነው ለሸመታ ወደ ገበያ የሚወጡበት ወቅት ነው። በዓሉን በደመቀ ሁኔታ ለማክበር የሚደረገው ዝግጅትም ከገበያው ግርግርና ከዋጋ ንረት ጋር ተያይዞ የሚመጣው የበዓል ሰሞን የወጪ ጫና የብዙዎች ራስ ምታት መሆኑ አይቀርም። ታዲያ በዓልን በደስታ ለማሳለፍ የግድ ከልክ ያለፈ ወጪ ማውጣት ወይንም ኪስን ባዶ ማድረግ ደግሞ አያስፈልግም። ይልቁንም በእቅድ በቁጠባና በብልሃት በመመራት የትንሣኤን ትክክለኛ መንፈሳዊና ማህበራዊ እሴት ሳይቀንሱ የበዓል ሰሞን የኢኮኖሚ ጫናን ማቅለል ይቻላል። እንዴት የሚለውን ባልደረባችን ጌታቸው ባልቻ ባዘጋጀው መረጃ ይነግረናል። አመሰግናለሁ። እንግዲህ የትንሣኤ በዓል በመጪው እሁድ በድምቀት ይከበራል። የክርስትና እምነት ተከታዮች በዓሉን እንግዲህ በተለያዩ መንፈሳዊ ድርጊቶች ያከብሩታል። ከዚህ በተጨማሪም በዓሉ ሲቃረብ ሰፊ ግብይት ይከናወናል። እንግዲህ ትንሣኤን በደስታ እንዲሁም ደግሞ ወጪን በቁጠባ እንዴት እናክብረው የሚለውን እንመልከት። የትንሣኤ በዓል እንደገለጽ ነው ከፍተኛ ግብይት የሚከናወንበት በዓል እንደመሆኑ ወጪ ቆጣቢ የሆኑ ድርጊቶችን ማከናወን ይገባናል ማለት ነው። እሱን ስንመለከት የቅድመ በዓል እቅድ በጀትም ማዘጋጀት ይኖርብናል። በዓሉ ሲቃረብ ካልተገባ ወጪ ይከላከለናል ይህ ማለት ነው። ከዚህ በተጨማሪ ጉዞን ማቀናጀት፣ የጋራ ትራንስፖርትን መጠቀም እንዲሁም ደግሞ የቅርብ ገበያንም መጠቀም ያስፈልጋል። ግብይትን ደግሞ ቀደም ብሎ መፈጸምም በተለይ አሁን ከነዳጅ ጋር ተያይዞ የትራንስፖርት ወጪን ለመቋቋምም የሚያግዝ ነው ማለት ነው። ከዚህ በተጨማሪ ሌሎች መረጃዎችን ስንመለከት ትርፍን ማስወገድና በዓሉን ቀለል አድርጎ ማክበርም ያስፈልጋል። በጅምላ በመግዛትም
ወጪን ካልተገባ ወጪ ዜጎች ራሳቸውን የሚከላከሉበትም አማራጭ አለ። ልክን ማወቅ ለበዓሉ ምን ያህል አስቤዛዎችን ብገዛ እንዲሁም የቁም እንስሳትን በግን፣ ፍየልን፣ ሌሎችም ለበዓሉ የሚያስፈልጉ ምርቶችን ምን ያህል ብገዛ ነው ለቤተሰቤ የሚበቃው የሚለውንም ግምት ውስጥ በማስገባት ግብይቱን ማከናወን ይገባል ማለት ነው። ከዚህ በተጨማሪ እንግዲህ አማራጭ ኃይል ምንጮችንም መጠቀም ያስፈልጋል። የነዳጅ እንዲሁም ሌሎች ከሰል፣ ሌሎች እንደዚህ ውድ የሆኑ ምርቶችን ከመጠቀም አማራጭ እንደ ኤሌክትሪክ ያሉ የአማራጭ ኃይል ምንጮችን መጠቀም ወጪንም ለመቆጠብ ያስችላል። ከዛ በተጨማሪ ዲጂታል ግብይትንም መጠቀም ከትራንስፖርት ወጪ የሚገላግለን ነው። ባለንበት ቦታ ሆነን ቤት ለቤት የሚያደርሱ አገልግሎቶችን ዴሊቨሪን አገልግሎት ብንጠቀም ካልተገባ ወጪ ራሳችንን መከላከል የምንችልበትን አጋጣሚ እንፈጥራለን ማለት ነው። ከዚህ በተጨማሪ እንግዲህ መንግስት የተለያዩ የገበያ ማረጋጋት ስራዎችን እያከናወነ ይገኛል። የሰንበት ገበያዎች ለህዝቡ ተደራሽ እንዲሆኑ አዲስ አበባን ጨምሮ በክልል ከተሞችም በስፋት ቋሚ ሆነው ለህዝቡ ምርቶችን በተመጣጣኝ ዋጋ እንዲያቀርቡ እየተደረገ ነው። የገበያ ማዕከላትም አዲስ አበባን ብናይ እንኳን በአዲስ አበባ 5ቱ የመውጫና መግቢያ በሮች ላይ የገበያ ማዕከላት ተገንብተው ለሸማቹ ምርቶችን በተመጣጣኝ ዋጋ እያቀረቡ ያለበት ሁኔታ አለ። ይህም አምራችና ሸማቹን በቀጣይ የሚያገናኝበትን እድል ፈጥሯል። የገበያ ቁጥጥርና ክትትልም በተለይ በንግድ ቢሮዎች በንግድ ሚኒስቴርም በኩል እየተከናወነ ይገኛል። የሌማት ትሩፋትና የከተማ ግብርና ስራዎች የተስፋፉ መምጣታቸው ለበዓሉ የሚያስፈልጉ ምርቶች በተመጣጣኝ ዋጋ ለዜጎች እንዲቀርቡ እያደረገ ይገኛል። የትንሣኤ በዓል እሴቶችንም ስንመለከት ከግብይት ጋር በተያያዘ መንፈሳዊ ደስታና ቤተሰባዊ ፍቅር የሚጎለብትበት በዓል ነው። ከዚህ ጋር ተያይዞ የተቸገሩትን መርዳትና በደስታ በጋራ በዓሉን ማክበርም በተለይ እንደዚህ የኑሮ ውድነት ባለበት ወቅት ዜጎች በመረዳዳት ሲያከብሩ የተቸገሩ ወገኖችንም መርዳት የሚቻልበትን እድል ይፈጥራል ማለት ነው። መልካም ጌታቸውን ለመረጃው እናመሰግናለን። ወደ ሌሎች በዓሉን ወደ ተመለከቱ ዘገባዎቻችን ደግሞ እንመለሳለን። ጸሎተ ሐሙስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በድምቀት እየተከበረ ነው የሚገኘው። በተለይ ደግሞ እዚህ አዲስ አበባ ላይ በሚገኙ አብያተ ክርስቲያናትም እንዲሁ በዓሉ እየተከበረ ይገኛል። የኢትዮጵያ ኦርቶዶክስ ቤተክርስቲያንም የበዓሉን የእምነቱን መንፈሳዊ አስተምሮ ምክንያት በማድረግ በተለያዩ መንፈሳዊ ስርዓቶች ነው አስባው የምትውለው። በመንበረ ጸባዖት ቅድስት ሥላሴ ካቴድራልም ባልደረባችን ሳምሶን ገድሉ ይገኛል። ሳምሶን እንዴት ቆይተሃል? ጸሎተ ሐሙስ አንተ ባለህበት ካቴድራል እንዴት እየተከበረ ነው? በጣም አድርጌ ያመሰግናለሁኝ። ማለት እንግዲህ ዛሬ በዚህ በመንበረ ጸባዖት ቅድስት ሥላሴ ካቴድራል እንግዲህ ከማለዳው ጀምሮ የተለያዩ መንፈሳዊ ስርዓቶች ሲከወኑ ቆይተዋል። ከዛም በኋላ እንግዲህ ጸሎተ ሐሙስ እንደመሆኑ መጠን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ እንግዲህ የሳምንት ሰሞነ ሕማማት ነው። ከነዚህ በዚህ ከሰሞነ ሕማማት ውስጥ ደግሞ ዛሬ አራተኛዋ ቀን ጸሎተ ሐሙስ ትባላለች። ይቺ ጸሎተ ሐሙስ እንግዲህ ኢየሱስ ክርስቶስ ለሐዋርያቱ ህብስት ቆርሶ ያበላበት በቤተክርስቲያኒቱ ዘንድ ትልቅ ቦታ የሚሰጠው ስርዓተ ቁርባን የተመሰረተበት እለት ነውና ዛሬ እንግዲህ ከሌሎቹ ቀናቶች በተለየ በስርዓተ ቅዳሴ ይከበራል። እንግዲህ አሁን ከዚህ በኋላ እንግዲህ ስርዓተ ቅዳሴው ይቀጥላል። ከዛ በፊት ደግሞ ኢየሱስ ክርስቶስ ትህትናን ያስተማረበት ዝቅ ብሎ የሐዋርያቱን እግር ያጠበበትን ምሳሌ በማድረግ ደግሞ አባቶች ከጳጳሳቱ ጀምሮ ዝቅ ብለው የካህናቱን እግር እንዲሁ ነው ካህናቱ ደግሞ የምእመናንን እግር ጭምር በማጠብ እንግዲህ በምሳሌነት ትህትናን በማስተማር ጭምር ይከበራል። እንግዲህ ከዚህ ቀደም እንግዲህ መጀመሪያ ሲደረግ የነበረው ስርዓት እሱ ነው። አሁን እንግዲህ ሌሎች ስርዓቶች እየተከናወኑ ነው የሚገኙት። ከዚህ በኋላም እንግዲህ ስርዓት ይቀጥላል። ወደ ማታ እንግዲህ ይህ ጸሎተ ሐሙስ እንግዲህ ነገ አርብ ስግደት ነው። ከዚህ ከሌሊት ጀምሮ ደግሞ የኢየሱስ ክርስቶስን መያዝ በማስመልከት ደግሞ ቀጣዩ የስግደት ስርዓቶች ደግሞ የሚቀጥሉ ናቸው የሚሆኑት። ማለት ለሰዓቱ ያሉኝ መረጃዎች እነዚህን ይመስላሉ። እናመሰግናለን ሳምሶን። መልካም ቀን። ጸሎተ ሐሙስ በካቶሊካዊት ቤተክርስቲያን ልደታ ማርያም ካቴድራልም በተለያዩ ሃይማኖታዊ ስነ ስርዓቶች እየተከበረ ይገኛል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሱራፌል ካህናት አባቶችና የእምነቱ ተከታዮች በተገኙበት ሃይማኖታዊ ስነ ስርዓቱ እየተከናወነ ነው። በዚህ ጉዳይ ላይ ለተጨማሪ መረጃ ሪፖርተራችን ኤልሻዳይ ወንድማገኝ በቀጥታ መስመራችን ላይ ትገኛለች። ኤልሻዳይ እንዴት ቆይተሻል? ጸሎተ ሐሙስ በካቶሊክ አማኞች ዘንድ ምን አይነት ሃይማኖታዊ ስርዓቶች ተካተውበት እየተከናወነ ይገኛል?
አመሰግናለሁ ማህሌት። በኢትዮጵያ ካቶሊካዊት ቤተክርስቲያንም እንዲሁ የጸሎተ ሐሙስ በደማቅ ሁኔታ እየተከበረ ነው። አንቺ በመግቢያ ስትገልጪ እንደነበረው ከትንሳኤውና ከስቅለቱ በፊት ያለው አራተኛ ቀን እንግዲህ ጸሎተ ሐሙስ ይባላል። ጸሎተ ሐሙስ እንግዲህ በቤተክርስቲያኗ የተለየ ትርጓሜ ያለው ዕጽበተ እግር ይባላል። በዛሬው ዕለት እንግዲህ እቺ አራተኛው ቀን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የመጨረሻውን እራት የበላበት ቀን እንዲሁም ደግሞ የደቀ መዛሙርቱ ወይም ደግሞ የሐዋርያቱን እግር በትህትና ያጠበበትን ቀን ምሳሌነት በመውሰድ ቤተክርስቲያን እንግዲህ ቀኑን በመዘከር ታከብራለች። እኔ በምገኝበት በኢትዮጵያ ካቶሊካዊት ቤተክርስቲያንም እንዲሁ ስርዓተ ቤተክርስቲያን እየተከወነ ነው የሚገኘው። ከረፋዱ 4 ሰዓት ጀምሮ በካቶሊካዊት ቤተክርስቲያን በቤተክርስቲያኗ አባቶች፣ ካህናት እንዲሁም ደግሞ ምእመናት የተገኙበት ቀኑን በማሰብ በዝማሬ እንዲሁም ደግሞ በወረብ በውዳሴ ስርዓተ ቤተክርስቲያን እየተከወነ ነው የሚገኘው። በዚህ ዕለት እንግዲህ በተለይ ደግሞ ኢየሱስ ክርስቶስ ላይ ደግሞ ለምእመናኑ ያለውን ነገር እንዲተገብሩ በስርዓተ ቁርባንና በስርዓተ ክህነት ኢየሱስ ክርስቶስ በአራተኛው ዕለት ከደቀ መዛሙርቱ ጋር ያደረገውን ትልልቅ የክህነት ስርዓቶችን ጨምሮ ካህናት አባቶች ለምእመናን ያላቸውን የክህነት ጸጋ በመጠቀም ካህናቶች እንዲሁም ምእመናኑን እንዲያገለግሉ የተለያዩ ተግባራት የተሰጣቸው እንዲሁም ደግሞ ከጳጳሳት ካርዲናል ብርሃነ ኢየሱስ ሱራፌል እንዲሁም ደግሞ በተገኙበት የተለያዩ ስርዓቶች ተከውነዋል። በዚህ ስርዓት ውስጥ ኢየሱስ ክርስቶስ ለደቀ መዛሙርቱ ዝቅ ብሎ ትሕትናን ያስተማረበት ዕለት እንደመሆኑ መጠን ሁላችንም ኢየሱስ ክርስቶስ ያስተማረንን ስርዓት እንዲሁም ደግሞ ትሕትናን በመተግበር ወደ ህይወታችን በማምጣት ህይወታችንን በዚህ መንገድ እንዲቃኝ እንግዲህ ጳጳሳቶቹ እንዲሁም በዛሬው ዕለት መልእክታቸውን አስተላልፈዋል። አሁን ቀደም ብዬ የገለጽኩልሽ ማህሌት ስርዓተ ቤተክርስቲያን እየተከወነ ነው። ከዚህ በኋላ እንግዲህ ዛሬ በዋናነት ዕጽበተ እግር የሚከናወንበት ካህናት አባቶች እንዲሁም ጳጳሳት ደግሞ የካህናቱን እግር በማጠብ የምእመናኑን እግር ዝቅ ብለው ትሕትናን ከክርስቶስ የተማሩበትን የሚያስተምሩበት ዕለት ነውና አሁን ካለው ቅዳሴ ስርዓቱ ካለቀ በኋላ እንግዲህ ምእመናኑ ዕጽበተ እግር ቢከወንበት ካህናት አባቶች ጳጳሳት ዕጽበተ እግሩን የሚያከናውኑበት ስርዓት ላይ ነን ያለነው። ከማለዳው ጀምሮ ስርዓተ ቤተክርስቲያናት ሲከወን ነበረ። አሁንም ቀጣይ ስርዓቶች ይቀጥላሉ። አሁን ያለኝ መረጃ ይህንን ይመስላል። አመሰግናለሁ። እኛም እናመሰግናለን ኤልሻዳይ ለመረጃው። መልካም ቀን። ዜናዎቻችን ይቀጥላሉ። ተመልካቾቻችን ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። ኢትዮጵያ ትልቅ ተስፋ የጣለችበት የሀገራዊ ምክክር ሂደት አሁን ላይ ወሳኝ ምዕራፍ ላይ ደርሷል። ካለፈው ቁስል በመማር በምክክር ለመሻገር የተጀመረው ጉዞ የታሪክ አቅጣጫ ቀያሪ እንዲሆን የኢትዮጵያውያን መሻት ነው። ሙሉ ግርማይ ዝርዝር አለው። ኢትዮጵያ በረጅም ዘመን ታሪኳ ውስጥ ታላቁ ምስሏ የጀግንነትና የነጻነት ተምሳሌት ሆና ብትቆይም የፖለቲካ ስልጣን ሽግግርና ልዩነቶችን የመፍቻ መንገዶች ግን በአብዛኛው በባሩ ጭስና በደም የተለወሱ ሆኖ ቆይቷል። ለዘመናት በኢትዮጵያ ውስጥ ጉልበት ያለው ያዛል የሚለው መርህም በፖለቲካ መድረክ ሰፍኖም ነበር። ፖለቲካዊ ጥያቄዎችና ልዩነቶች የሚመለሱት በብረት እንጂ በብዕር አልነበረም። ይህ ደግሞ በጦርነት የተሸነፈው ወገን ቂም ይዞ ለቀጣዩ ትውልድ የጥላቻ ትርክትን በማውረስ ለአዲስ ጦርነት ሲያዘጋጅም ኖሯል። በየጊዜው የሚከሰቱ ግጭቶች የጥርጣሬ ግንቦችን እያኖሩ ትውልድን ዋጋ ሲያስከፍሉም ኖረዋል። ታዲያ ከእንዲህ ያለው አዙሪት ለመውጣት የትናንቱን አክሳሪ መንገድ በመተው አዲስ መንገድን መከተል ይጠይቃል። ይህም ምክክርን ከጦርነት ቅራኔዎች መውጫ ድልድይ ማድረግ። እንደዚህ አይነቱን ችግር ይዘን ከመቀጠል ይልቅ ለምን ወደ መግባባት የሚያደርሱን መድረኮችን አንፈጥርም ብለው ኢትዮጵያውያን መጠየቅ ከጀመሩ ቢያንስ እንደው ያለምንም መሳሳት ከ30 ዓመት በላይ ይሆናቸዋል። ነገር ግን ለሁሉም ጊዜ ያለው እንደሚባለው ጊዜው ደረሰና ይሄ ያለው መንግስት ተስማምቶ የለም ልክ ነው፣ ለመግባባት መነጋገር ያስፈልገናል። ምክንያቱም በመነጋገር ሂደት ውስጥ መደማመጥ አለ። ለመነጋገርና ለመደማመጥ ደግሞ
መጀመሪያ መስማማትን ይሻልና ያካሄድ ተገቢ ነው በሚል ነው እንግዲህ ኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመው። ኢትዮጵያ በታሪኳ ለዘመናት የቆዩና ትውልድ የተሻገሩ ፖለቲካዊና ማህበራዊ ቅራኔዎችን ለመፍታት አዲስ ምዕራፍ ላይ ትገኛለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተመሰረተበት ጊዜ ጀምሮ ያለፈባቸው ውጣ ውረዶች፣ ያከናወናቸው ተግባራትና አሁን ለታለመለት ዋና ጉባኤ መቃረቡም ለኢትዮጵያ ወሳኝ የታሪክ ምዕራፍ ነው። የሀገራዊ ምክክር ኮሚሽን እስካሁን የተጓዘው ርቀት ኢትዮጵያ ከጠመንጃ ፖለቲካ ወደ ሀሳብ ፖለቲካ ለመሸጋገር ያላትን ፍላጎት የሚያሳይ ነው። ችግሮቻችንን ግልጽ ሆነን እንወያይባቸው እና ወደ መፍትሄ በኋላ ላይ በራሳችን በተወካዮቻችን በህዝቦቻችን አማካኝነት መፍትሄ እናምጣባቸው። ይሄ ነው መጨረሻው። አሁን ላይ ኢትዮጵያ የምትገኘው በታላቁ ሀገራዊ ምክክር ጉባኤ ዋዜማ ላይ ነው። በአጀንዳ ማሰባሰቡ ቀሪ የቤት ስራ የነበረው የትግራይ ክልልም በአዲስ አበባ ተከናውኗል። ኮሚሽኑ ግን አመቺ ሁኔታ ሲፈጠር የምክክር ሂደቱን በትግራይ ክልል ለማስቀጠልም ሆነ በምክክር ተሳታፊ ያልሆኑ አካላት ፈቃደኛ ሲሆኑ እስከ ምክክር ጉባኤው አጀንዳዎችን ለማሰባሰብ በሩን ክፍት አድርጓል። በአሁኑ ወቅት ኮሚሽኑ ያሰባሰባቸው አጀንዳዎች ወደ ብሔራዊ ደረጃ የማሰባሰብና የማቀናጀት ስራ ላይ ይገኛል። ይህ ማለት ኢትዮጵያ ወደ መጨረሻውና ወሳኙ የብሔራዊ ምክክር ጉባኤ የተቃረበች መሆኑን ያበስራል። ይህም ጉባኤው ሲጀመር በየክልሉ የተመረጡ ተወካዮች በአንድ ጠረጴዛ ዙሪያ ተቀምጠው ለዘመናት በኢትዮጵያ ፖለቲካ ምህዳር ውስጥ መቋጫ ያጡ ጉዳዮችን በውይይት ይፈታሉ ተብሎ የሚጠበቅ ከሁሉም ክልሎች፣ ከፌዴራል ተቋማት፣ ከሁለቱ ከተማ መስተዳድሮችና በውጭ ከሚኖሩ ኢትዮጵያውያን ከተውጣጡ ተወካዮች፣ አመካካሪዎችና አዋዮች ጋር በኮሚሽነሮች መሪነት ጉባኤው ይካሄዳል። ምክረ ሀሳቦችም ለሚመለከተው ለትግበራ ከተላኩ በኋላ አስፈላጊውን ክትትል በማድረግ ውጤቱን ኮሚሽኑ ለኢትዮጵያ ሕዝቦች ያሳውቃል። ሀገራዊ ምክክሩ ለአንድ ወቅት የሚደረግ የመድረክ ዝግጅት አይደለም። ይልቁንም ኢትዮጵያ ከጦርነትና ጠመንጃ ፋንታ በውይይትና በሀሳብ በላይነት የምትመራበትን ባህል የመገንቢያ መሰረት ነው። ካለፈው ቁስል በመማር በምክክር ለመሻገር የተጀመረው ጉዞም የታሪክ አቅጣጫ ቀያሪ እንዲሆንም የኢትዮጵያውያን መሻት ነው። የምክክሩ ኮሚሽን ዓላማ ይሳካል፣ ሰላም ይሆናል። ምናስባት ምንመኛት ሀገራችን ሰላማዊ ሆና ለዜጎቿ ምቹ የምትሆንበትን መንገድ እናስባለን፣ ትሆናለች። የመከፋፈል የመለያየት አጀንዳዎች አጠቃላይ ከራሳችን አርቀን ችግሮቻችንን በጋራ የምናጣምርበትና በፍቅር በህብረት የምናደርግበት ሁኔታ ብናመቻች ሀገራችን ላይ ያለውን ችግር በትክክል እንቀርፈዋለን። ስለዚህ ይሄ ሀገራዊ የምክክር ኮሚሽን ከምንም በላይ የምታያቸው የተለያየ ፖለቲካ አስተሳሰብ ያላቸው ሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊ ብዙ አይነት ሰዎች ነው እዚህ ቦታ ላይ የተካተቱት። ስለዚህ እነዚህን አካላት ያካተተ ችግርን በትክክል እንፈታለን ብዬ አስባለሁ። ምክክሩ ከአሮጌ ፖለቲካ ባህል ወደ አዲስ ምዕራፍ ለመሻገር ለኢትዮጵያውያን የመጣ ዕድል ነው። አንዱ የሌላውን ታሪክና ማንነት እውቅና የሚሰጥበት፣ የተዛቡ ትርክቶች የሚታረሙበት፣ ስልጣን በህዝብ ድምፅና በህጋዊ መንገድ እንጂ በጉልበት እንዳይያዝ የሚያስችል ብሔራዊ መግባባትን መፍጠር እንዲሁም ልዩነቶችን በሰለጠነ መንገድ የመግለጽና የመቻቻል ባህልን ከስር ጀምሮ የሚጠናከርበት መድረክ ማድረግም የምክክሩ ግብ ነው። የዋናው ጉባኤ መቃረብ የሚያበስረው አንድ ትልቅ እውነት አለ። መፍትሄውም እጃችን ላይ ነው የሚለው። ምክክሩም ኢትዮጵያውያን ለዘመናት የቆዩ ቁስሎቻቸውን በገዛ እጃቸው እንዲያክሙም የቀረበ ታሪካዊ ጥሪ ነው። ዜጎች በሰባተኛው ጠቅላላ ምርጫ የመምረጥ ህገ መንግስታዊ መብታቸውን በመጠቀም የአርሶ አደሩን ያደገ የግብርና ልማት ፍላጎት የሚያሳካ መንግስት እንዲመሰረት አስተዋጽኦ እንዲያደርጉ ይጠበቃል። በባህር ዳር ዙሪያ ወረዳ የሮቢት ቀበሌ አርሶ አደሮች ለመራጭነት የሚያበቃቸውን ካርድ እየወሰዱ ነው። በባህር ዳር ዙሪያ ወረዳ በ143 የምርጫ ጣቢያዎች የመራጮች ምዝገባ እየተከናወነም ይገኛል። ራሄል ፍሬው ዝርዝር አላት። ወይዘሮ መብራት የንጋቱ በባህር ዳር ዙሪያ ወረዳ የሮቢት ቀበሌ ነዋሪ ናቸው። ለሰባተኛው ጠቅላላ ምርጫ የመራጭነት ካርድ ሲያወጡ ያገኘናቸው ወይዘሮዋ ሰላማዊ የስልጣን ሽግግር መሰረት በሆነው ምርጫ መሳተፍ ሴቶች ከቤተሰብ ኃላፊነታቸው ባሻገር አካባቢያዊና ሀገራዊ ኃላፊነታቸውን የሚወጡበት መንገድ ስለመሆኑ ያነሳሉ። ምርጫ ለሀገር ለትውልድ ማስተላለፍ ነው። ልጆችን ይዤ ምርጫ ካርድ ልወስድ ከዚህ ተገኝቻለሁ። ምርጫ ማለት ከጦርነት ውጭ የማሸነፍ ሰላማዊ መንገድ ነው። የሚሆነኝን መንግስት በሰላም ለመምረጥ መጥቻለሁ። እንደ ወይዘሮ መብራቴ ሁሉ በሮቢት የምርጫ ጣቢያ የመራጭነት ምዝገባ ሲያደርጉ ያገኘናቸው አርሶ አደሮች እንዳለፉት ዓመታት ሁሉ በምርጫው ንቁ ተሳትፎ ለማድረግ ስለመዘጋጀታቸው ገልጸዋል። ዛሬ ካርድ አወጣናል። በቀጣይም ቀኑ ሲደርስ
የሆነን መንግስት ለመምረጥ እኔም ቤተሰቤም ተዘጋጅተን የዛሬ በቀጠሮ ቀን እንገኛለን። ለመምረጥ የምንፈልገውን አይነት መንግስት ለመምረጥ ወይም ተወካይ ለመምረጥ የምርጫ ካርድ መውሰድ አስፈላጊ በመሆኑ እሱን ለመውሰድ ነው የመጣሁት። ምርጫን ለማካሄድ ሰላምን ለማግኘት ስንል የምርጫ ካርድ ልወስድ ነው ራሴ የመጣው። ህዝቡም የተሰበሰበ ለዚያ ነው። የዜግነት የምርጫ ካርድ ለመውሰድ ነው የተገኘሁት። ያው መራጭ ማለት ያው የሚመራውና የሚያስተዳድረውን ፓርቲ መምረጥ ማለት ነው። ከዛ በኋላ ያው መብትም ነው ግዴታም ነው። ህብረተሰቡን በልማት በማትጋት ለሚገኝ እድገት የህዝብ ተቀባይነት ወሳኝ በመሆኑ በምርጫው ይጠቅመናል የሚሉትን ለመምረጥ ትኩረት እንደሚሰጡም ገልጸዋል። ምርጫ ሰላማዊ ሽግግር ነው። ምርጫ ውጭ ሆነው ያው መጥፎ አካሄድ ነው። መጥፎ አካሄድ የሰው ህይወት መሰዋት፣ አገር ማናወጥ፣ መስረቅ፣ መቅጠፍ ስለሆነ የወንብድና ስራ ስለሆነ እስካሁንም አልጠቀመንም። ተሰቃይተናል። ገበያው እንዳንገባ በዚያ አንዳንድ በዚያ አንዳንድ እፎይታ ይሰጠናል ብዬ ደስ ይለኛል። እኔም ያለኝን በጎን ያሉትን ሴቶች ያው በሞራን እያነሳሳሁና እየመከርኩ ወደዚህ እንዲመለሱ አረጋለሁ ብዬ አስባለሁ። አርሶ አደር ነው። ግብርና ተኮር የሆኑ ግብዓቶችን ነዳጅ፣ ማዳበሪያ፣ ምርጥ ዘር በጤናው ዘርፍም ቢሆን በቃ ፍላጎትን መሰረት ያደረገ አስተዳደራዊ ስራ እንዲሰራ ነው የምንፈልገው። ምክንያቱም የሰው ፍላጎት አሁን እየተለጠጠ ነው ሄደ። ግን ፍላጎቱን የሚያሟላ የሚመራ አገር መሪ መንግስት ይፈልጋል ህዝቡ። ማንኛውም ህዝብ በዚያ ልክ ያው እየበለጸግነ እያደግነ በህድነ ቁጥር ፍላጎታችን በዚያ ልክ እየሰፋ ነው የሚሄድ። እሱን ይፈልጋል። እሱን ማሟላት የሚችለውን መምረጥ የህዝቡ ግዴታ መብትም ነው። በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ በሁለት የምርጫ ክልሎች ስር በሚገኙ 145 የምርጫ ጣቢያዎች የመራጮች ምዝገባ እየተከናወነ ነው። በዲሞክራሲ ስርዓት ግንባታ ሂደት ውስጥ የሴቶች ተሳትፎ የማይተካ ሚና አለው። ካለፉት የምርጫ ተሞክሮዎች በመነሳት የሴቶችን ውክልና ጥራት ለማረጋገጥ ፓርቲዎች በልዩ ትኩረት እየተንቀሳቀሱ ነው። መጪው የምርጫ ሂደት የሴቶች ድምጽና ውክልና ጎልቶ እንዲወጣ በትጋት እየተሰራበት ይገኛል። ወይንሸት ደጀኔ። የአንድ ሀገር የዴሞክራሲ ጉዞ ስኬትና ትርጉም ያለው ለውጥ የሚለካው በዜጎች እኩል ተሳትፎና ውክልና መሆኑ ይታወቃል። ይህንን መርህ መሰረት በማድረግ የሰላም ለኢትዮጵያ ጥምረት በመጪው 7ኛው አጠቃላይ ምርጫ የሴቶችን የውሳኔ ሰጪነት ሚና ለማጎልበት በቁርጠኝነት እየሰራ መሆኑን አስታውቋል። ጥምረቱ ካቀረባቸው ሀገር በቀል የፖሊሲ አማራጮች መካከል ሴቶች በኢኮኖሚ ዘርፍ ያላቸው ተጠቃሚነት እንዲረጋገጥና የሀገሪቱ የብልጽግና ጉዞ ግንባር ቀደም ተጠቃሚ እንዲሆኑ የሚያስችሉ ስልታዊ እቅዶችን ይፋ አድርጓል። ይህም የሴቶችን የመሪነት አቅም ከማሳደግ ባለፈ በፖለቲካው መድረክ ያላቸውን ተጽዕኖ ፈጣሪነት እንደሚያጎለብተውም ተመላክቷል። ጥምረቱ ለሴቶችና ለወጣቶች የራሱን የሆነ ፖሊሲ ፕሮግራም አዘጋጅቷል። ሴቶች ወደ አመራርነት እንዲመጡ የሚያግዝ የሴቶችን ማህበራዊ፣ ኢኮኖሚያዊ ችግሮችን ሊፈቱ የሚችሉ ስራዎች መሰራት እንዳለባቸው ከተሳትፎም በላይ ተጽዕኖ ፈጥረው ውሳኔ ሰጪነት ላይ በፓርቲም ላይ ወደ አመራርነት እንዲመጡ ያሉባቸውን ተጽዕኖዎች በማጥናት ከታች ጀምሮ ልባት ማግኘት እንዳለበት፣ ሁለተኛ የኢኮኖሚ ተጠቃሚነት፣ የመሬት ባለቤትነት በብዛት እንደምታውቀው ኢትዮጵያ ውስጥ ሴቶች የሀብት ባለቤት የሚሆኑበት ሁኔታ በጣም አናሳ ነው እና ከዛ አንጻር ሴቶች ልክ እንደወንዱ ማድረግ ስለሚችሉ በፓርቲ መዋቅር ውስጥም ወደ አመራርነት እንዲመጡ በመንግስት ኃላፊነት ቦታዎችም እንዲመጡ ሴቶች ለኢኮኖሚ እድገትም ለልማትም ለሁሉም ስለሚያስፈልጉን ያለ እነሱ ተሳትፎ ልማታችን ፍትሐዊና አካታች ሊሆን ስለማይችል ለነሱ ትኩረት በመስጠት የፖሊሲ አማራጭ አዘጋጅተናል ማለት ነው። በዲሞክራሲ ስርዓት ግንባታ ሂደት ውስጥ የሴቶች ተሳትፎ የማይተካ ፋይዳ እንዳለው ፓርቲዎች ገልጸው ሁሉም ዜጎች በሀገራቸው ጉዳይ ላይ እኩል የመወሰን መብት አላቸው በሚል እሳቤ ሴቶች ወደ አመራርነትና ወደ ላቀ የስልጣን እርከን እንዲመጡ ምቹ ሁኔታዎችን እየፈጠር ነው ብለዋል። የተረጋጋ የፖለቲካ ድባብ ያመጣል፣ እድገት ያመጣል ብለን ስለምናምን፣ ሁለተኛ የሴቶችን የመስራት ባህል የበለጠ ሀገር ላይ ቢመጣ ደግሞ ቤተሰባችን ውስጥ ማየት አለብን። ሴቶች ጥንካሬ እነዚህን ወደ ሀገር ብታመጣቸው ወደ ላይ ብታመጣቸው ስልጣን ላይ ሙሉ በሙሉ የተረጋጋ ፖለቲካ ሁኔታ ይፈጥራሉ ብለን እናስባለን። ሴቶች በፖለቲካ ትግልና በፖለቲካ ሂደት ውስጥ ውሳኔ ሰጪ እንዲሆኑ ከወንዶች ጋር እኩል ሆነው በሀገራቸው ጉዳይ በፖለቲካው፣ በዲሞክራሲው፣ በፍትሁ፣ በእኩልነት፣ በነጻነት በአጠቃላይ አገራዊ በሆኑ ሂደቶችና አጠቃላይ አይሁዶች ውስጥ ውሳኔ ሰጪ አካላት ሆነው
ኢኳል አዝ እንደ ወንዶች እንዲወጡ ነው የምናደርገው። የኢትዮጵያ የፖለቲካ ፓርቲዎች ሴቶች ጥምረት ሰብሳቢ ነቢያ መሐመድ በበኩላቸው በመጪው የምርጫ ሂደት የሴቶች ድምፅና ውክልና ጎልቶ እንዲወጣ በትጋት እየተሰራ ይገኛል። ይህ ንቅናቄ የሀገሪቱን የዴሞክራሲ ተቋማት ለማጠናከርና ሁሉን አቀፍ ልማትን ለማረጋገጥ የሚደረገውን ሀገራዊ ጥረት በከፍተኛ ሁኔታ እንደሚያግዝም ሰብሳቢዋ አሳስበዋል። እንደ ሀገር ሴቶች በምርጫው እንዲሳተፉ ከማድረግ አኳያ ትልቅ ጠቀሜታ አለው። ሀገራችን የዜጎቿ ቁጥር እንደሚታወቀው ከ130 ምናምን ሚሊዮን በላይ ነው። ከ51% በላይ ደግሞ የሴቶች ቁጥር ከፍተኛ የሆነበት ነው። ይህንን ቁጥር ደግሞ ስትወስደው አብዛኛው ሬንጁ የወጣት እድሜ ላይ ያሉ ሴቶችም ያሉበት ሁኔታ ነው ያለውና ይህን አንድ ሀገር የዲሞክራሲ ስርዓትን እገነባለሁ ብላ ስትል ለዜጎቿ ነው። ዜጎቿን ታሳቢ ያደረገ ነው። ዜጎች እንደ ዜጋ ብዙ ፍላጎት አሏቸው። የማህበራዊ ፍላጎት፣ ኢኮኖሚያዊ ፍላጎት አላቸው፣ ፖለቲካዊ ፍላጎቶች አሏቸው። ስለዚህ እነዚህን የሚያሳኩበት መንገድ የምርጫ ሂደት ነው። ምክንያቱም በምርጫ ሂደት ውስጥ የዲሞክራሲ ስርዓትን መገንባት ትችላለህ፣ ብዙ ስራዎችን መስራት ትችላለህና የሴቶች ተሳትፎ ትልቅ ሚና አለው። በመጪው ምርጫ የሴቶች ተሳትፎ ከመቼውም ጊዜ በላይ እንዲጎለብትና በውሳኔ ሰጪነት ደረጃ የነበራቸውን ውክልና ወደ ላቀ ምዕራፍ ለማሸጋገር የተጀመሩት እነዚህ የፖሊሲ አማራጮች የሀገሪቱን የዴሞክራሲ ጉዞ ይበልጥ ተአማኒና አካታች እንደሚያደርጉት ታምኖባቸዋል። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከዜና ኢትዮጵያ ጋር ስላላችሁ እናመሰግናለን ተመልካቾች። ዘገባዎቻችን ይቀጥላሉ። በያዝነው የበልግ ወቅት 110 ሚሊዮን ኩንታል ምርት ይጠበቃል። የግብርና ሚኒስቴር መረጃ እንደሚያመለክተው የበልግ አምራች አርሶ አደሮች ማሳቸውን በዘር እየሸፈኑ ነው። በዚህ ወቅት 4.2 ሚሊዮን ሄክታር መሬት በሰብል ለማልማት የታቀደ ሲሆን ስንዴ፣ በቆሎና የጥራጥሬ እህሎችም ይመረቱበታል። ባየሙላት ዝርዝር አለው። ሰማዩ በደመና ተሸፍኖ የምድርን ጥም የሚቆርጥ የበልግ ዝናብ በኢትዮጵያ ደጋማና ቆላማ ስፍራዎች ላይ መውረድ ጀምሯል። ይህ ወቅት በልግ ዋነኛ የዝናብ ወቅቱ ለሆነው አርሶ አደር የማምረት የልብ ትርታው የሚፋጠንበት፣ የደረቁ ማሳዎች የሚረሰርሱበትና የተስፋ ስንቅ የሚታደስበት ልዩ ጊዜ ነው። የበልግ ዝናብ ተፈጥሮን ዳግም ህያው በማድረግ በሀገሪቱ የኢኮኖሚ አውታር ላይም አዲስ ጉልበት የሚፈጥር ነው። በተለይ ከየካቲት እስከ ግንቦት ወር ያለው የበልግ ወቅት የመኸር ምርት ከመድረሱ በፊት ያለውን የምግብ ፍላጎት በመሙላት ረገድ አስተዋጽኦ ጉልህ ነው። በአብዛኛው የሀገራችን አካባቢ ከፍተኛ የሰብል ምርት የሚሰበሰበው በመኸር ወቅት ቢሆንም የተለያዩ አካባቢዎች በበልግ ዝናብ ሰብሎችን ያመርታሉ። አርሶ አደሩ በየወቅቱ የሚዘንበውን ዝናብና እርጥበት ተጠቅሞ የማምረት ልምዱ ከፍ በማለቱ በበልግ የሚለማው መሬት በየዓመቱ እየጨመረ መሆኑን የግብርና ሚኒስቴር መረጃ ያመለክታል። በዚህ ዓመትም 4.2 ሚሊዮን ሄክታር መሬት በበልግ ዝናብ ይለማል ተብሎ ይጠበቃል። በተለይ ለበልግ ደግሞ በዚህ መልክ የመሬት ጭማሪና ውጤታማነት መሆን የቻል ነው። እንደምታውቁት የበልግ ወቅት የአየር ንብረቱ ከጊዜ ወደ ጊዜ እየተሻሻለ በመምጣቱ ከብሔራዊ ሜቴዎሮሎጂ ጋር የግብርና ሚኒስቴር በጣም በልዩ ቁርኝትና አብረን ነው በየዕለቱ መረጃዎችን እየተከታተልን አብረን የምንሰራው።
ለአርሶ አደሩ ከምግብ ፍጆታው እስከ ገበያ የሚሆነውን የሰብል ምርት እንዲጨምር የማምረቻ ወቅቶችን አብዝቶ መጠቀም ትኩረት ተሰጥቶት ውጤትም እየታየበት ነው። ለዚህ አንዱ ማሳያው የበልግ ምርት ሲሆን ለዘንድሮው የበልግ ወቅት የዝናብ ሁኔታው ለሰብል ልማት ምቹ መሆኑን የአየር ትንበያ መረጃዎች ያመለክታሉ። በአሁኑ ወቅት በውሃ አካላት ላይና በከባቢ አየር ውስጥ ያሉ የአየር ሁኔታ ክስተቶች እንደሚያመላክቱት የበልግ ዝናብ ከመደበኛ በላይና መደበኛና ከመደበኛ በላይ የሆነ የዝናብ ሁኔታ እንደሚኖር በአወጣጥ ረገድ ግን በተወሰኑ ቀናት ዘግይቶ ሊወጣ እንደሚችል ነው አሁን ላይ ያሉን የትንበያ መረጃዎች የሚጠቁሙት ማለት ነው። በመሆኑም እስከ ግንቦት መጨረሻ ቀናት ድረስ የበልጉ ዝናብ ቀጣይነት ይኖረዋል ማለት ነው። በበልግ ወቅት የሚመረቱ ሰብሎች እንደየአካባቢው የሚለያዩ ቢሆንም ስንዴ፣ በቆሎና የጥራጥሬ እህሎች በብዛት ይመረታሉ። ከዚህም 110 ሚሊዮን ኩንታል ምርት እንደሚጠበቅም የግብርና ሚኒስቴር ገልጿል። ደቡብ ክልሎች ላይ ፖቴንሻል አለ። ከበልግ ጋር ተያይዞ ወደ ሰሜኑ ስንሄድ ሰሜን ምስራቅ አካባቢ የበልግ ፖቴንሻል አለ። ስለዚህ ኦሮሚያ ላይም ወደ ምስራቅ ባሌና በተለያዩ እንትኖች ላይ የበልግ ፖቴንሻሎች አሉ። በበልግ የሚጠበቀው ምርት ከ110 ሚሊዮን ኩንታል በላይ ነው የሚጠበቀው። አርሶ አደሩ የሚጠብቀውን ምርት እንዲያገኝም የምርጥ ዘርና የአፈር ማዳበሪያ የመሳሰሉ ግብዓቶች እየቀረበለት ነው። በልግ ላይ ድሮ ያልተለመደው የግብዓት አጠቃቀም አሁን አርሶ አደሩ እየተጠቀመ ነው። አሁን የመዳበሪያ ችግር የለብንም። አሁን አገር ውስጥ ገብተዋል በበቂ ሁኔታ ማለት ነው። ስለዚህ አርሶ አደሩ ያንንም ጭምር ግብዓቱን ማዳበሪያና ምርጥ ዘር ተጠቅሞ ምርቱን እንዲያሳድግ እየተደረገ ይገኛል። የበልግ ምርት በዝናብ ሁኔታው የተመረኮዘ በመሆኑ አርሶ አደሩ የአየር ሁኔታ መረጃና የግብርና ባለሙያ ምክርን በመከታተል መስራትም ይጠበቅበታል። በስልጤ ዞን እየተከናወነ የሚገኘው የበጋ መስኖ ልማት ውጤት እያስገኘ ነው። ይህ የልማት ስራ ከምግብ ዋስትና ባለፈ ለበርካታ ወጣቶችም የስራ እድል ስለመፍጠሩ ተጠቅሷል። ክብረአብ ፈለቀ ዝርዝር አለው። በስልጤ ዞን የምስራቅ ስልጤ ወረዳ አስተዳደር የምግብ ዋስትናን ለማረጋገጥ በበጋ መስኖ ልማት የተዘሩ የሰብል ምርቶች መድረሳቸውም ተመልክቷል። በስልጤ ዞን በ2018 በጀት ዓመት ትልቅ ውጤት እናመጣለን ብለን አቅደን ከገባንባቸው ዘርፎች አንዱ የመስኖ ልማት ዘርፍ ነው። ሁሌም ምርት እያመረትን አርሶ አደሩን ተጠቃሚነት እያረጋገጥን ያለ ነው። አንዱ በበልግ ነው። ሁለተኛ በመኸር ጊዜ ነው። አሁን ያለውን የግብርና ስርዓት ከዝናብ ጥገኝነት በማላቀቅ ለአየር ንብረት ለውጥ የማይበገር እንዲሆን ለማድረግ ሶስተኛ የአዝመራ ወቅት ብለን የጨመርነው የመስኖ ልማት የበጋ መስኖ ልማት ነው። የአየር ንብረት ለውጥን ለመቋቋምና የዜጎችን የምግብ ፍላጎት በራስ አቅም ለመሸፈን የተጀመረው የሌማት ትሩፋትና የበጋ መስኖ ልማት በስልጤ ዞን ተጨባጭ ውጤት እያሳየ ይገኛል። በሌማት ትሩፋት መርሃ ግብር የሚሰሩ 4 ዋና ነገሮች አሉ። አንዱ የእንቁላል መንደር ነው። ሁለተኛ የወተት መንደር፣ ሶስተኛ የስጋ መንደርና አራተኛ የአሳ መንደር ነው። የእንቁላል መንደሮችን በስፋት እየፈጠርን ነው የምንገኘው በከተማ በስፔሻላይዜሽን፣ በገጠር አርሶ አደሮች ደግሞ 10-25 ፓኬጅ በማስቀመጥ በአርሶ አደር ደረጃ ሁሉም አርሶ አደር ዶሮ የሌለውና እንቁላል ማይመገብ አርሶ አደር እንዳይኖር አቅደን እየሰራ ነው የምንገኘው። በልማት ቀጠናዎች በመስኖ ውሃ የታገዘው ስንዴ፣ በቆሎና የሽምብራ ሰብል በአሁኑ ወቅት ደርሶ ለገበያ ዝግጁ ሆኗል። ሽምብራ አሁን ከቅርብ ጊዜ በኋላ ገበያ ያስገባለሁ። አሁን በዚህ ሰሞን የበቆላ ሊጫን ነው ገበያ ያገባው ትርፍ ገቢ ያገኛለሁ ማለት ነው። በዚህ አመት የመስኖ ልማት በተለየ ሁኔታ አዳዲስ ተነሳሽነቶችም ኢኒሼቲቮች ብለን ያለማናቸው እና አዳዲስ ነገሮች የምናስተዋውቅ ባልነው መሰረት አንዱ የበጋ ስንዴ ነው። 63 ሄክታር ስንዴ አልምተናል። ሌላው የበጋ በቆሎ ነው። የበጋ በቆሎ እንደ ዞን ከ1600 ሄክታር በላይ አልምተናል። አሁን ደርሶ ወደ ገበያ የተጫነ ነው የሚገኘው። ይህ የልማት እንቅስቃሴ ከምርት ባለፈ ለከተማ ወጣቶች ሰፊ የስራ እድል የፈጠረ ሲሆን ወጣቶቹ በቡድን ተደራጅተው በዶሮ እርባታና በሌሎች የእንስሳት ተዋጽኦ ልማት ላይ በስፋት እየተሳተፉ ይገኛሉ። ወጣቱ በማህበር ተደራጅቶም በግሉም ጭምር ያለማል። እንደዚሁም አርሶ አደሩ ባለው መሬት ኩታ ገጠም እያደረግን እናለማለን። ኩታ ገጠም ስናደርግ ለምሳሌ ይሄኛው ሳይት የበቆሎ ክላስተር ነው። በበጋ የለማ እሼት ነው አሁን ደርሶ ያለው። እንደ ወረዳ ከ1000 በላይ በዚህ ማልማት የቻልንበት ሁኔታ አለ። በመስኖ የምናመርታቸው ምርቶች የአርሶ አደሩን ድህነት ለመቅረፍ ዋነኛ መሳሪያ ሆኖ ሳለ ምርቱ ገበያን ጭምር እያረጋጋ ነው ያለው። በጣም በርካታ ምርት ነው እየወጣ ያለው ከኛ ጋር ከዞኑ ምርት ከዞኑ የፍጆታ አልፎ በጎረቤት ዞኖች እስከ አዲስ አበባና እስከ ደቡብ ምዕራብ ኢትዮጵያ እና ወደዚህ የአዳማ እና የቢሾፍቱ እና ከዛም
አልፎ እየሄደ ነው ያለው ማለት ነው። ይህ ውጤት ሊመዘገብ የቻለው መንግስት ለግብርናው ዘርፍ በሰጠው ከፍተኛ ትኩረትና ማህበረሰቡን ባሳተፈ የተቀናጀ አሰራር ነው። ምርታማነትን በማሳደግ የኢኮኖሚ ነጻነትን ማረጋገጥ በሚለው ሀገራዊ ግብ መነሻነት የምስራቅ ስልጤ ወረዳ አርሶ አደሮችና ወጣቶች የተፈጥሮ ሀብትንና የውሃ አማራጮችን በአግባቡ በመጠቀም ለሌሎች አካባቢዎች አርአያ የሚሆን ተግባር እያከናወኑ መሆኑ ተመልክቷል። እንደ ግብርና በጣም አስፈላጊ የሆኑ ግብዓቶችን የማቅረብ ስራ እንሰራለን። ይህንን የወረዳ አስተዳደርም ጭምር በከፍተኛ ሁኔታ ይደግፋል። በጀት ከመያዝ ጀምሮ ቅድሚያ የምንሰጠው የአቅማችን መጠቀም አለብን ካለን ያው ግብዓት አቅርቦት ወሳኝ ነው። ከዛ ውጭ የባለሙያ ክህሎትም ጭምር በየጊዜው አፕዴት እናደርጋለን። የባለሙያ እያንዳንዱን ከሰብሉ አይነት አንጻር የሚያስፈልጉ ድጋፎችን ድጋፍ ያደርጋልና የቀድመን ኢኖቬተር አርሶ አደሮችን በማስገባት የልምድ ልውውጥ በማድረግ እያሰፋን ያለንበት ሁኔታ አለ። በቀጣይም የቴክኖሎጂ አቅርቦትን በማስፋፋትና የገበያ ትስስርን በማጠናከር የመስኖ ስራን ወደ ላቀ ደረጃ ለማሸጋገር በትኩረት እንደሚሰራ ተመላክቷል። ለመጪው የትንሳኤ በዓል የበዓል ሸመታ ተጀምሯል። ተመልካቾቻችን ይህንኑ የበዓል ግብይት ደግሞ ምን ይመስላል ስንል በተለያዩ አካባቢዎች ተገኝተን ለመመልከት ሞክረናል። እዚህ አዲስ አበባ ላይ ያለው የበዓል ግብይት ምን እንደሚመስል ሪፖርተራችን ሩት ወርቁ ተመልክታለች። የእሷን መረጃ ተከታትለን እንመለሳለን። እሺ አመሰግናለሁኝ። አሁን የሚገኘው ሾላ አካባቢ የሚገኘው ገበያ ነው የሚገኘው። እንግዲህ ይህ የሾላ አካባቢ የሚገኘው ገበያ በተለይ ደግሞ በዓላት ሲደርሱ ሞቅ ደመቅ የሚል ገበያ ነው። አጠቃላይ ለበዓል የሚሆኑ በተለይ ደግሞ ዶሮ፣ እንቁላል፣ ቅቤ፣ ቅመማ ቅመምን ጨምሮ በርካታ ለበዓል የሚሆኑ ቁሳቁሶች የሚሸጡበት ገበያ ነው። እንግዲህ እንደሚታወቀው የትንሳኤ በዓል በስፋት እርድ የሚፈጸምበት በዓል ነው። በተለይ ደግሞ የከፍተኛ የሆነ የዶሮ ፍላጎት ያለበት በዓል ነውና እዚህ ሾላ አካባቢ የሚገኘው ገበያ ደግሞ የዶሮ አቅርቦት በደንብ አለ። እንቁላል፣ ቅቤ፣ አይብን ጨምሮ ሌሎችም ለበዓል የሚሆኑ ቁሳቁሶችን ጨምሮ በርካታ አቅርቦቱ በደንብ አለ። እንግዲህ ሰው ከጧት ጀምሮ መጥቶ እዚህ ቦታ ላይ እየተገበያየ ነው የሚገኘው። በተለይ ደግሞ የዶሮ አቅርቦት በደንብ አለ፣ አቅርቦቱ አለ በደንብ ሰውም እንደየአቅሙ ተከራክሮ መግዛት የሚችልበት መሆኑን አስተውያለሁኝ። ሌሎችም እንግዲህ ከበዓል ጋር ተያይዞ የሚቀርቡ የበዓል ቁሳቁሶች አቅርቦቱ በደንብ አለ። ሰውም እንግዲህ ከጧት ጀምሮ እየተገበያየ ነው የሚገኘውና እዚህ ቦታ ላይ መጥቼ ያደረኩት የበዓል ቅኝት ይሄን ይመስላል። ሪፖርተራችን ሩት ወርቁ አዲስ አበባ ሾላ ገበያ አካባቢ ያለውን የበዓል የዶሮ፣ የእንቁላል፣ የቅቤ ገበያ ምን ይመስል እንደነበር ያስቃኘችን። አሁን ደግሞ ሪፖርተራችን አስረሳ ወገሼ ከሐዋሳ የበዓል ግብይቱ ምን ይመስላል ሲል ቅኝት አድርጓል። እሱን ተከታትለን እንመለሳለን። በጣም አመሰግናለሁኝ። መጪውን የትንሳኤ በዓል ምክንያት በማድረግ ሰፊ ግብይት ከሚከናወንባቸው ጉዳዮች መካከል አንዱ የቁም እንስሳት ገበያዎች ናቸው። በዚህ አሁንኛ በምንገኝበት በቢሻንጉራቻ የቁም እንስሳት የግብይት ማዕከልም ከሐዋሳ ከተማና ከሻሽመኔ ከተማ የመጡ ሸማቾች ሞቅ ያለ ግብይት እያከናወኑ ይገኛሉ። ይህ የቢሻንጉራቻ የቁም እንስሳት የግብይት ማዕከል እንደሚታወቀው ከኦሮሚያና ከሲዳማ ክልል የተለያዩ አካባቢዎች ያሉ አርሶ አደሮች እንደዚሁም ከብት አርቢዎችና ነጋዴዎች ጭምር የቁም እንስሳትን በስፋት የሚያቀርቡበት ማዕከል ነው። በዚህ የቁም እንስሳት የግብይት ማዕከል የበሬ ሰንጋን ጨምሮ በግና ፍየል በስፋት የቀረበበት አጋጣሚ መኖሩ ማስተዋል ችለናል። በተለይ ደግሞ እንዲህ አይነት የትንሳኤ በዓላት ሰፊ የቅርጫ ስነ ስርዓት የሚከናወንባቸው በመሆናቸው ሸማቾችም በቡድን በመሆን ለቅርጫ የሚያስፈልጋቸውን ሰንጋ እዚህ ከሻጮች ጋር ሰፊ ድርድር በማድረግ ግብይታቸውን እየፈጸሙ ማስተዋል ችለናል ማለት ነው። በአጠቃላይ ይህ የቢሻንጉራቻ የቁም እንስሳት የግብይት ማዕከል ከኦሮሚያና ከሲዳማ ክልል የተለያዩ አካባቢዎች የሚመጡ ሸማቾች እንደዚሁም ደግሞ ሻጮችና ነጋዴዎች የሚሳተፉበት በመሆኑ ሰፊ የሆነ ማህበራዊ መስተጋብርም የገበያ ትስስርም ያለበት ቦታ ነው ማለት ይቻላል። የትንሳኤ በዓል የቁም እንስሳት የግብይት ማዕከሉ ላይም ገበያው ሞቅ ደመቅ ባለ መልኩ ከማልዳው ጀምሮ እየተከናወነ መሆኑን ማስተዋል ችለናል። ከአቅርቦት አንጻርም በተለያየ ደረጃ ላይ የሚገኙ እንስሳት የበሬ ሰንጋዎች፣ ፍየሎች እንደዚሁም በጎች መቅረባቸውን ነው መታዘብ ይቻላል። አስረሳውን ለመረጃው እናመሰግናለን። ተመልካቾቻችን ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። ለሉዓላዊነት መተባበር በሚል መሪ ሀሳብ በአዲስ አበባ እየተካሄደ ያለው 16ኛው የአፍሪካ የአደጋ ስጋት አቅም ጉባኤ በሁለተኛ ቀን ውሎ የአባል ሀገራቱ ቴክኒካል ውይይት እያካሄዱ ነው። ትናንት በነበረው ውሎ ፖለቲካዊና ተቋማዊ ቁርጠኝነት አስፈላጊ ስለመሆኑ ተመክሮበታል። የአባል ሀገራቱ መዋጮ መጠንን ጨምሮ ሌሎች ቴክኒካል በሆኑ ጉዳዮች ላይ አሁን ውይይት እየተደረገ ነው።
ይህንኑ ሁነት እየተከታተለ የሚገኘው ሪፖርተራችን ብሩክ ተስፋዬ ነው። ለተጨማሪ መረጃዎች በቀጥታ መስመራችን ላይ ይገኛል። ብሩክ እንዴት ቆይተሃል? ይህ ጉባኤ ኢትዮጵያ የአደጋ ስጋት አቅምን ማጠናከር ላይ የሰራቻቸው ያሉ ስራዎችን ተሞክሮዋን ለማጋራት እንዲሁም ደግሞ ለአፍሪካዊ ችግሮች አፍሪካዊ መፍትሄን በማመላከት ረገድ ምን እንድምታ አለው? ኢትዮጵያ እንዴት ተጠቀመችበት? መልካም አመሰግናለሁኝ ማህሌት። 16ኛው የአፍሪካ አደጋ ስጋት አቅም ጉባኤ እንግዲህ ኢትዮጵያ በተለያየ መስኮች የሁለንተናዊ ሉዓላዊነትን ለማረጋገጥ እየሰራቻቸው ያሉ ስራዎችን በዚህ መድረክ ላይ ይበልጥ ያንጸባረቀችባቸው አጋጣሚዎች ናቸው ማለት ይቻላል። በዛሬው ዕለት በነበረው በሁለተኛ ቀን ውለው የተለያዩ የቴክኒክ ውይይቶች ቴክኒካል የሆኑ ውይይቶች ተደርገዋል። እንዲሁም የአባል ሀገራት መዋጮንም ጨምሮ ሌሎች ተሞክሮ ሊሆኑ የሚችሉ ጉዳዮች ላይ ትኩረትን ያደረገ ውይይት ነው እንግዲህ የተካሄደው። በተለይም ደግሞ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ኢትዮጵያ የአደጋ ስጋት ቅነሳን ከንግግር ባለፈ ወደ ተግባር በመቀየር እንደከዚህ ቀደሙ በሌሎችም መስኮች ለአፍሪካ ፓን አፍሪካኒስትነት ፈንጣቂ እንደመሆኗ መጠን በዚህም ረገድ እንግዲህ በድንበር የተከበረ ሉዓላዊነትን ደግሞ በሰብአዊ ድጋፍ ሉዓላዊነትን ማረጋገጥ ይገባል በሚል ፖለቲካዊ ቁርጠኝነት ተወስዶበት እየሰራች ያለቻቸውን የተለያዩ ስራዎች አንስተዋል። በተለይም ደግሞ እንደ ሀገር ዋና ዋና በሚባሉ የኢኮኖሚ ምሰሶዎችን ከዚህ ከሰብአዊ ድጋፍ ሉዓላዊነት ጋር ተሳስረው እንዲሰሩ በማድረግ የተሻለ ለውጥ ማምጣት የሚቻልባቸውን ስራዎች ሰርታ የሚታይ የሚጨበጥ ውጤት ማምጣት መቻሏንም እንዲሁ ጠቅሰዋል። ይህ እንግዲህ መሆኑ በተለይ በተናጠል እንዲህ አይነት ጉዳዮችን ማሳካት ስለማይቻል ተቋማትም በመቀናጀት አጠቃላይ የሚሰሯቸው ስራዎች የሰብአዊ ድጋፍ ሉዓላዊነትን ለማጠናከር ራስን በኢኮኖሚ የተሻለ ደረጃ ላይ ማድረስና ሁለንተናዊ ብልጽግናን ለማረጋገጥ የሚያስችሉ ስራዎችን እየሰራች መሆኗን አመላክተዋል። ከዚህ በተጨማሪም እንግዲህ በኢትዮጵያ ፈጣን የሆኑ አደጋዎችም እንዲሁም ደግሞ በአስጋሚ በሆኑ ሁኔታዎች የሚከሰቱ በአየር ንብረት ለውጥ ምክንያት ሊከሰቱ የሚችሉ አደጋዎችን ለመቋቋም የሚያስችሉ የአረንጓዴ አሻራ ልማት ስራዎች በግብርናው መስክ ደግሞ ክላስተርን ጨምሮ ምርጥ ዘርና በመጠቀም ሰፋፊ የእርሻ ልማቶችን በማስፋት ከተረጅነት ወደ አይበገሬነት ሊለውጧት የሚችሉ ስራዎች ላይ ትኩረት አድርጋ እየሰራች መሆኗን ጠቅሷል። በተለይም ደግሞ በመሪ ደረጃ የኢትዮጵያን የአደጋ ስጋት ቅነሳ ላይ ትልቅ ለውጥ ነው ወይም ደግሞ ምሳሌ ሊሆን የሚችል ነው ብለው ያነሱት በመሪ ደረጃ በቁርጠኝነት ተወስዶ ለአብነት ብናነሳ አረንጓዴ አሻራ ጉዳይ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት እንዲሁም ደግሞ ቀጥታ ከሳቸውም ክትትል ታክሎበት በመሪ ደረጃ ቁርጠኝነት እና ፖለቲካዊ ውሳኔ ተወስኖበት ውጤት እየታየበት ያለ በመሆኑ ሌሎች የአፍሪካ ሀገራትም የህብረቱ አባል ሀገራት ይህንን አይነት ውሳኔን ወስነው ወደ ተግባር መግባት እንዳለባቸው እንዲሁ አንስተዋል። የአረንጓዴ አሻራ ስራዎችም ሌሎችም እየሰራቻቸው ያሉት ስራዎች ከራሱ አልፎ ለጎረቤቶቿም ጭምር የሚተርፉ ስለመሆናቸው ተጠቅሷል። የአረንጓዴ አሻራ ስራው ከኢትዮጵያ የሚፈሱ ተፋሰሶችን እንዲሁም ደግሞ የአፈር ለምነትን የሚጨምር መሆኑ እንዲሁ የተጠቀሰ ጉዳይ ነው። የኢትዮጵያ የምግብ ሉዓላዊነትን ማረጋገጥ ደግሞ ከራሱ አልፎ ለጎረቤት ሀገራት ጭምር የሚተርፉ በርከት ያሉ ስራዎች እየተሰሩበት መሆኑ ጭምር የተጠቀሰ ነው ማለት ይቻላል። እነዚህ በጥቅሉ ሁለንተናዊ ብልጽግናን ለማረጋገጥ የሚያስችሉ አፍሪካን ለአፍሪካ ችግሮች አፍሪካዊ መፍትሄ የሚል መርህን ተይዞ እየተሰራ መሆኑን እንዲሁም ደግሞ እርዳታን ከውጭ ከመጠየቅ ይልቅ በራስ አቅም የሰብአዊ ድጋፍ የፋይናንስ ስርዓት ተዘርግቶ በምክር ቤትም ጭምር ጸድቆ እየተሰራበት መሆኑ በአንድ በኩል የድጋፍ ክምችትን ማሰባሰብ፣ በሌላ በኩል ደግሞ የፋይናንስ አቅምን የማጠናከር ስራዎች እየተሰሩበት በምሳሌነት ሊጠቀስ የሚችል ጉዳይ መሆኑ በዚህ በዛሬው ከሰዓት እስከ ከሰዓት ድረስ በነበረው ውይይት የተነሳ ጉዳይ ነው ማለት ይቻላል። ማለት እናመሰግናለን ብሩክ ለመረጃው። መልካም ቀን ይሁንልህ። በቤኒሻንጉል ጉሙዝ ክልል በተያዘው ዓመት ከ80 ሚሊዮን በላይ ችግኞች እንደሚተከሉ ርዕሰ መስተዳድር አሻድሊ ሀሰን ገለጹ። በርዕሰ መስተዳድሩ የተመራው የክልሉ ከፍተኛ ኃላፊዎች የተሳተፉበት ቡድን በአሶሳ ዞን ኡራ ወረዳ የዘንድሮውን የአረንጓዴ አሻራ ዝግጅት ተመልክቷል። በክልሉ ያለው ክልላዊ የአረንጓዴ አሻራ ዝግጅት ጥሩ እንደሆነ መመልከታቸውን ርዕሰ መስተዳድሩ ተናግረዋል። በዚህ ዓመት ከ80 ሚሊዮን ችግኞች በላይ እንተክላለን ብለን ነው እቅድ አዘጋጅተን እየሰራን ያለ ነው። አሁን ባለው ዝግጅት በዚህ በነርሰሪ ሳይት ወይም በችግኝ ጣቢያዎች ላይ ያየነው ያለው ዝግጅት በጣም ተስፋ ሰጪና ደስ የሚል ዝግጅት ነው እየተደረገ ያለው። ስለዚህ ጊዜው ሲደርስ እነዚህ አሁን ያቀድነው የ80 ሚሊዮን ችግኝ እንደምናሳካ ምንም ጥርጥር የለውም።
በአንድ ጀንበርም ጭምር እስከ 20 ሚሊዮን ችግኝ ለመትከል ነው እቅድ አዘጋጅተን እየሰራን የምንገኘውና አጠቃላይ በዚህ አመት በአሶሳ ዞን ባሉ ወረዳዎች በተለይ እዚህ ነርሰሪ ሳይት ችግኝ ጣቢያዎች በጥሩ ሁኔታ ላይ ነው ያለው። በከማሽን ተመሳሳይ መንገድ ከነባሮቹ ባሻገር አዳዲስ የችግኝ ጣቢያዎች ያዘጋጀነበት ሁኔታ ነው ያለው። በመተከል ዞንም እንደዚህ ተመሳሳይ አዳዲስ ችግኝ ጣቢያዎች አሁን ችግኞቹ በጥሩ ሁኔታ ላይ እንደሚገኝ ነው አሁን መረጃዎች የሚያሳዩ። አሁን በምልከታችንም የተመለከትነው ይሄ ነው። እንደ ሪፖርተራችን ነስረዲን ሐሚድ ዘገባ በቤኒሻንጉል ጉሙዝ ክልል ባለፉት ዓመታት ከግማሽ ቢሊዮን በላይ ችግኞች የተተከሉ ሲሆን ችግኞቹ በተለያዩ አካባቢዎች እንክብካቤ እየተደረገላቸው ይገኛል። እንደ ቤኒሻንጉል ጉሙዝ ክልል ባለፉት ዓመታት ከግማሽ ቢሊዮን ችግኞች በላይ ተተክለዋል። በዚህ ተከላ መርሃ ግብር የአጠቃላይ ኢኮኖሚ ተጠቃሚ ሊያደርግ አርሶ አደሩን ህይወት ሊቀይሩ የሚችሉ ችግኞች ላይ ትኩረት ያደረገ ለምሳሌ እንደ ቤኒሻንጉል ጉሙዝ ክልል እንደ ማንጎ፣ ሙዝ አሁን ደግሞ በስፋት ያለማን ያለነው የቡና ችግኝም በተመሳሳይ መንገድ በስፋት ያለማን ወይ ደግሞ ችግኝ ያፈላንን ይገኛለን። የውጭ ዜና የአሜሪካ ባለስልጣናት ኢራን የሰላም ስምምነቱን አክብራ እንድትቀጥል እየጠየቁ ነው። ኢራን በበኩሏ ስምምነቱ እንዲተገበር እስራኤል በሊባኖስ ላይ የምትፈጽመውን ጥቃት እንድታቆም ጠይቃለች። አስማረ ብርሃኑ የኢራንን ስልጣኔ በአንድ ጀንበር እናጠፈዋለን። ኢራንን ለማውደም 4 ሰዓታት ብቻ ይበቁናል። መሰረተ ልማቶቻቸው ይወድማሉ። የኃይል ማመንጫዎቻቸው ዳግም አገልግሎት መስጠት እንዳይችሉ ይደረጋሉ። ይህንን ኢራን በቀጣይ የቀነ ገደቡ ሰዓታት ሆርሙዝን ካልከፈተች በተግባር ታዩታላችሁ የሚለው የዶናልድ ትራምፕ ዛቻ ዓለምን ጭንቅ ውስጥ የከተተ ነበር። እናም ከሊቅ እስከ ደቂቅ በቀጣይ ሰዓታት በመካከለኛው ምስራቅ በፋርሶች ምድር የሚወርደው መዓት ምን ሊሆን ይችላል? ዓለምስ ወደ እንዴት ያለ መልክ ትቀየር ይሆን የሚለውን ደቂቃዎችን መቁጠር ጀመሩ። ሆኖም በ11ኛው ሰዓት ዓለምን እፎይ ያሰኘ የብስራት ዜና ተሰማ። አሜሪካና ኢራን ለ2 ሳምንታት የሚዘልቅ የተኩስ አቁም ስምምነት አደረጉ የሚል በዚህ ስምምነትም ኢራን የዘጋችውን የሆርሙዝ ሰርጥን ከፈተች። በቀጠናው ለ39 ቀናት የቆየው ውጥረትም ረገበም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱን ካበሰሩ በኋላ ረቡዕ ዕለት ነዳጅ በ15 በመቶ በመቀነስ 1 በርሜል $92 ገባም። ይህ ስምምነት ከመካከለኛው ምስራቅ ሀገራት አልፎ በመላው ዓለም የፈጠረውን የኢኮኖሚ ቀውስም ማረጋጋት ጀመረ። ነገር ግን ይህ እፎይታን የፈጠረው የተኩስ አቁም ስምምነት አንድ ቀን ሳይሻገር መረበሽ ጀመረ። ረቡዕ ዕለት አሜሪካና ኢራን የተኩስ አቁም ላይ መድረሳቸውን ተከትሎ የሚፈጸሙ ጥቃቶች ቢቆሙም እስራኤል ግን በሊባኖስ ላይ ጠንካራና ግዙፍ ድብደባዎችን ፈጸመች። በዚህም የተነሳ የሂዝቦላ አዛዥን ጨምሮ 180 በላይ ሰዎች መሞታቸው ተሰምቷል። የኢራን አብዮታዊ ዘብ በበኩሉ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት በአስቸኳይ ካላቆመች ጸጸት የሚያስከትል ምላሽ እንደሚሰጥ ዝቷል። ሌላው ለ2 ሳምንታት ተኩስ ለማቆምና ሆርሙዝን ለመክፈት የተደረሰው ስምምነት ላይ ውሃ እየቸለሰ ያለው አሜሪካም ኢራንም እስራኤልም የጦርነት ድል አድራጊ መሆናቸውን የመግለጽ ሽሚያ ውስጥ መግባታቸው ነው። ይህንን ተከትሎ መቀነስ አሳይቶ የነበረው የነዳጅ ዋጋ ዳግም ጭማሪ እያሳየ ዓለምም ወደ ቀደመ ስጋትና ውጥረት እየተመለሰ ይመስላል። በበርሜል $92 ገብቶ የነበረው የነዳጅ ዋጋ በዓለም አቀፍ ገበያ ብሬንት ድፍድፍ ነዳጅ በበርሜል 2.2 በመቶ ጭማሪ በማሳየት $96.7 ገብቷል። በአሜሪካ ገበያ ደግሞ ከዚህ ከፍ በማለት በ2.8 በመቶ በመጨመር $96.9 ገብቷል። የፓኪስታኗ ኢስላማባድ ከተማ በቀጣይ የሁለቱን ሀገራት አመራሮች አገናኝታ ታሸማግላለች። ውጤቱ ምን ይሆናል የሚለውን ደግሞ እና አሜሪካ፣ እስራኤልና ኢራን ብቻ ሳይሆኑም ዓለም በጉጉት የሚጠብቀው ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ኢራን በሊባኖስ ጥቃት ምክንያት
የተኩስ ማቆም ስምምነቱን እንዳትጥስ አስጠንቅቀዋል። ኢራን በሊባኖስ በደረሰው ጥቃት ተጎጂ ነኝ ብላ ካመነችና በዚህም ድርድሩን የሚያሰናክል ነገር ካደረገች ምርጫው እሷ ነው። አሜሪካ ግን በተኩስ ማቆም ስምምነቱ ውስጥ ካስቀመጠቻቸው ነጥቦች ከሊባኖስ ጥቃት ጋር በፍጹም የሚያያዝ ነገር የለም። የድርድር እንዳይከሽፍ ኢራን ጥንቃቄ ብታደርግ ጥሩ ነው። ኢራን አይካለች ግን ገደብ የሌለው ምርጫ አላት። በቀጣይ ኢራንንና አሜሪካንን የሚያደራድሩት የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍም አሜሪካም ሆነች ኢራን የተኩስ አቁም ስምምነቱን እንዲያጸኑና በእስላማባድ የሚደረገው ድርድርም በቀጠናው ዘላቂ ሰላም እንዲያሰፍን ጥሪ አቅርበዋል። በड़ी अंदरूनी साजिशें भी और बैरूनी साजिशें भी हुई የኢራኑ ፕሬዝዳንት መሱድ ፔዜሽኪያንና የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተኩስ አቁም ስምምነት ላይ በመድረሳቸውና የሁለቱም ሀገራት ተወካዮች ለሚሳተፉበት በኢስላማባድ በሚካሄደው በቀጣይ ንግግሮች ዙሪያ አድናቆት አለኝ። ይህ የተኩስ አቁም ስምምነት የመጀመሪያው እርምጃ ነው። የኛ እውነተኛ መዳረሻ ግን ዘላቂና አስተማማኝ ሰላም እንዲሁም የልማትና የብልጽግና እድገት ነው። እስራኤል በሊባኖስ ላይ ጥቃት በመፈጸም የተኩስ አቁም ስምምነቱን እያሰናከለች ነው በሚል ወቀሳ ከየአቅጣጫው እየተሰነዘረባት ሲሆን እስራኤል በበኩሏ ጥቃት የፈጸምኩት ሂዝቦላ ላይ ነው፣ ከተኩስ አቁም ስምምነቱ ጋር አይገናኝም እያለች ነው። ኢራን ግን ስምምነቱ ሂዝቦላንም ያካትታል እያለች ነው። የሆነ ሆኖ የቀጠናው ቀጣይ የጸጥታ ሁኔታ ነገ እንደሚጀምር በሚጠበቀው የእስላማባዱ ድርድር ውጤት የሚወሰን ይሆናል። በመጨረሻም የስፖርት ዜና። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ፒኤስጂ ሊቨርፑልን 2-0 አሸንፏል። የሊቨርፑሉ አሰልጣኝ አርነ ስሎት ከጨዋታው በኋላ በሰጡት አስተያየት ጥሩ ባንከላከል ኖሮ ፒኤስጂ ብዙ ግብ ያስቆጥርብን ነበር ብለዋል። በሌላ ጨዋታ አትሌቲኮ ማድሪድ ከ20 ዓመታት በኋላ ባርሴሎናን በሜዳው ካምፕኑ 2-0 አሸንፏል። ተመልካቾቻችን የዛሬው የዜና ኢትዮጵያ ዜናችን በተከታተላችሁት መልኩ ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ማህሌት ታደለ ከዳይሬክተራችን አስራት ንጉሴ ከዜና ኢትዮጵያ ተረኛ አዘጋጅ ሳዳት መሐመድ ሳኔና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። በሰላም ዋሉ።